እባላለሁ። እግዚአብሔር ይመስገን። የምንማማረው የትምህርታችን ርዕስ ሶስቱ የአማኝ ድነቶች በሚል እንማራለን። ሶስቱ የአማኝ ድነቶች ማስታወሻ ይዘን መጽሐፍ ቅዱስና ማስታወሻ ያለ በጣም ትጉ ተማሪ ሳምንት ይዞ ያልመጣ ከበር ላይ እየተፈተሸ ነው የሚገባው። ክብር ለኢየሱስ ነው። ሶስቱ የአማኝ ድነቶች በሚል እንማራለን። ለተከታታይ ሳምንታቶችን አብረን ነው የምንቆየው። በሶስት ክፍለ ጊዜ የተመደበ ነው። ስለዚህ ዛሬ አንዱን ክፍል ሳምንት አንዱን ክፍል የሚቀጥለው ሳምንት ደግሞ አንዱን ክፍል እናያለን ማለት ነው። ክብር ለኢየሱስ ይሁን። ርዕሱን ጽፋችኋል። ጌታን ስንቀበል በአማኝ ድነት ውስጥ ወይ ደግሞ ወደ ጌታ ስንመጣ በእኛ ሕይወት ውስጥ የሚከናወኑ ሂደታቸውን ጠብቀው አንድ ጊዜ የተፈጸሙ ክርስቶስ እንደሞተ እንደተነሳ ስናምን ጌታን ስንቀበል ያገኘነው መዳን በእኛ ሕይወት ውስጥ ጊዜያቸውን የጠበቁ የሚፈጸሙ መዳኖች አሉ። ይህንን ለማጥራት አንዳንዱ ነገር ብዙ ጊዜ ውዥንብሮች አሉ። የሚዲያ ዘመን ስለሆነ ሰው ሚዲያ አይሰማም፣ አይከታተልም አይባልም። ስለዚህ በዚህም አንዳንድ ትምህርቶችን ለማጥራት እንዲረዳ እኛም ደግሞ እርግጠኛ እንድንሆን ይጠቅመናል በሚል በማሰብ ነው በዚህ ትምህርት እንድንቆይ መንፈስ ቅዱስ ልባችንን የሞላ። እግዚአብሔር የተባረከ ይሁን። እነዚህ ትምህርቶች መጽደቅ፣ መክበር፣ መቀደስ የሚሉትን ነው የምናየው። ይሄ ያው በደህንነት ትምህርታችን ምናውቀው ነው አይደል? አዲስ አይደለም። መጽደቅ፣ መክበር፣ መቀደስ ተምረን ስላለፍን በዛ ላይ አንዳንድ ነገሮች ይጨምሩበት የዚህ ጊዜ እንዲመች አድርጌ ነው የምንማማረው። እግዚአብሔር ይባርክ። እንደዚህ የሚባል ነገር ሰምታችኋል። ድነናል፣ እየዳንን ነው፣ እንድናለን የሚል ሰምታችኋል አይደል? ልክ ነው። መጽሐፍ ቅዱሳችን እንደዚህ ብሎ መዳንን ባያስቀምጥም ድነናል፣ እየዳንን ነው፣ እንድናለን ብሎ መጽሐፍ ቅዱስ እንደዚህ ቃል በቃል ባያስቀምጥም ግን መጽሐፍ ቅዱሳችንን ሰብሰብ አድርገን ስናጠና እንደዚህ አይነት ጉዳዮች የሚያወራ ይመስላል። ግን ይሄንን እንደዚህ ድኛለው እየዳንኩ ነው ግላዊ ስናደርገው ድኛለው እየዳንኩ ነው እድናለሁ ስንል ጥሩም ጎን አለው፣ መጥፎም ጎን አለው። ጥሩ ጎኑ ምንድነው? መስራት የሚገባን ከዳንን በኋላ ዝም ብለን እንዳንቀመጥ ለክብር ቀን የሚያበቃንን መንፈሳዊ ስራዎች እንድንሰራ ቅድስና ጠብቀን እንድንኖር ይረዳል። ጉዳቱ ደግሞ ምንድነው? መዳናችን ሙሉ እንዳልሆነ ገና መዳንን እንደምንፈጽም ያስመስላል። ድኛለሁ እየዳንኩ ነው እድናለሁ ስንል አይ ድኛ አልጨረስኩም እና መድኃኒት ስለሚቀረው እኔ እሰራበታለሁ የሚል ትርጉም ያመጣል ብዙዎች። ግን ይሄን መጽሐፍ ቅዱስ አስተማሪዎች እንደዚህ አይነቶች ቃል በምን ያቀርባሉ? ድኛለሁ እየተለወጥኩ ነው እከብራለሁ በሚል ይስተካከላል ማለት ነው። ድኛለሁ ምን እያልኩ ነው? እየተለወጥኩ ነው በላ ድኛለሁ በሉ። መዳኑ የተራተተ የሰው መስከር ድኛለሁ በሉ። እየተለወጥኩ ነው እከብራለሁ። ክብር ለኢየሱስ ይሁን። ስለዚህ ድኛለሁ እየዳንኩ ነው የሚለው እየተለወጥኩ ነው። ወደፊት ደግሞ እድናለሁ የምንለውን እከብራለሁ። ለዚህ እናያለን። ስለዚህ ዛሬ ስለ መጽደቅ፣ የሚቀጥለው ሳምንት ስለ መቀደስ፣ በዛኛው ሳምንት ደግሞ ስለ መክበር። ስለዚህ የዚህ ትምህርት ሙሉ ሀሳብ የምናገኘው ሶስተኛው ሳምንት ላይ ነው። ዛሬ በደንብ ግልጽ ያልሆነ የሚቀጥለው ሳምንት የሚቀጥለው ግልጽ ያልሆነ የዛኛው ሳምንት ግልጽ ነው። ኢየሱስ ያድናል። ሃሌሉያ። በመጽደቅ በተለይም በመጽደቅና በመቀደስ መካከል ያሉ ልዩነቶችን አብዛኞቻችን ባለመረዳታችን ብዙ ኮንፊውዝድ እንሆናለን። አንዳንድ መጽሐፍ ቅዱስ ክፍል ስላለ ድነሃል ይላል። አሜን ሃሌሉያ ብለን እልፍ ስንል ደግሞ እንዳልዳንን እንዲሰማን የሚያደርግ ክፍሎችን እናነባለን። ምን ማለት ነው ብለን ግራ እንጋባለን። ከዛ አንዳንድ ወንድሞችም ይነግሩናል። ምን እንዳለ አንተ ድነህ አልጨረስክም ትንሽ ስለሚቀር የእግዚአብሔር ቃሎች ላይ እንዲህ ተብሎ ስለተጻፈ ይሄን ነገር አድርግ ብለው ደግሞ አንዳንዶች ይነግሩናል።
ንግግራቸው ሲጠቃለል መዳንን ሂደታዊ ያደርጉት። መዳን ሂደታዊ ነው ሂደታዊ ነው ወይስ ቅጽበታዊ ነው? ክብር ለኢየሱስ ይሁን። ስለዚህ እየዳንኩ ነው የሚለውን ቃል ጥንቃቄ ማድረግ የሚገባው ምንድን ነው? መዳን ሂደታዊ ነው የሚል ትርጉም እንዳያመጣ መጠንቀቅ ያስፈልጋል። ክብር ለኢየሱስ ይሁን። ቀስ እያልኩ ነው የምድነው፣ በሂደት ነው የምድነው፣ ወደፊት ነው የምድነው፣ አንዳንድ ነገሮችን ጨማምሬበት ነው የምድነው የሚል ትምህርት ይዞ እንዳይመጣ ጥንቃቄ እያደረግን ነው። ወደ ድኛለሁ፣ እየዳንኩ ነው፣ እድናለሁ የሚለው ትምህርትም ሀሳብም መጽሐፍ ቅዱሳችንም ስናነብ በዚህ መልኩ እንረዳለን። ኢየሱስ ያድናል። ስለዚህ መጽሐፍ ቅዱሳችን ጌታን ስንቀበል ኢየሱስን ስናምን በእኛ ሕይወት ውስጥ እነዚህ ሶስት ነገሮች እንደሚፈጸሙ ይናገራል። ስለዚህ መዳን የሚለው ቃል ከመተርጎም እንጀምራለን። መዳን የሚለው ቃል የመጽሐፍ ቅዱሳችን ጥንታዊ ቋንቋ የሚባለው ወይ ደግሞ በግሪኩ ሁለት ቃላቶችን ይጠቀማል። አንዱ ሶዞ ነው። ሶዞ እና ሶተሪያ የሚል ቃላቶችን ይጠቀማል። ሶዞ የሚለው ቃል መዳን፣ ዴሊቨር ወይ ደግሞ ነፃ መውጣት፣ ፕሮቴክት ወይ ደግሞ መጠበቅ፣ ሂል ፈውስ ማግኘት፣ እነዚህ ነገሮች ማለት አንድ ሰው ሶዞ ሆኗል ሲባል ድኗል፣ ይጠበቃል፣ ፕሮቴክት ይደረጋል፣ ከእግዚአብሔር ዘንድ ጥበቃ አለው፣ ከዛስ ተፈውሷል። እነዚህ ነገሮች ሁሉ ጠቅልሎ የያዘ ነው መዳን። ወዳጆች መዳን ትንሽ ነገር አይደለም። ጌታ ኢየሱስን ስናምን ሁለንተናዊ መዳን ተቀበለናል። ኢየሱስ ጌታ ነው። ይህን ቃል ኤፌሶን ምዕራፍ 2:8 ላይ ያለውን ጸጋው በእምነት አድኗችኋል የሚለውን ቃል በግሪኩ ሶዞ የሚለውን ይጠቀማል። ሶዞ ሆናችኋል ማለት ምን ማለት ነው? አንደኛ ድናችኋል፣ ጥበቃ አላችሁ፣ ተፈውሳችኋል ማለት ነው። ነፃ ወጥታችኋል ማለት ነው። ክብር ለኢየሱስ ይሁን። ሁለተኛውን ሶቶሪያ የሚለው ቃል የምናገኘው ደግሞ ሮሜ ምዕራፍ 1:17 ላይ ጻድቅ በእምነቱ በሕይወት ይኖር ወይ ደግሞ የእግዚአብሔር ኃይል ለማዳን ነው ይላል። የእግዚአብሔር ኃይል ለማዳን ነው የሚለው ሶቶሪያ በሚል ቃል ይጠቀማል። ትርጉሙ አሁንም ነፃ መውጣት፣ መፈወስ፣ ሳልቬሽን ማግኘት ወይ ደግሞ መዳን ማግኘት እና መትረፍ በሚል ቃላቶች ተተርጉሟል። ይሄን ለምሳሌ ሳልቬሽን የሚለው መዳን የሚለው ሶስት የእንግሊዝኛ ቃላቶችን ይዟል። አንዱ ጀስቲፊኬሽን ምንለው ጀስቲፊኬሽን፣ ሳይንቲፊኬሽን እና ግሎሪፊኬሽን የሚል ሶስት የእንግሊዝኛ ቃላቶችን ይዟል። ወይ ደግሞ በእኛ መጽደቅ ወይም ጀስቲፋይ መሆን፣ መቀደስ ሳይንቲፋይ መሆን ወይ ደግሞ ሳይንቲፊኬሽን ማግኘት ወይ ደግሞ መቀደስ እና መክበር ግሎሪፋይ መሆን። ስለዚህ መዳን የሚለው ቃል እነዚህ ሶስቱን ነገሮች በውስጡ የያዘ ነው። እነዚህ ነው አንድ ባንድ ነው። ክብር ለኢየሱስ ይሁን። አንድ ስተርጂን የተባለ የውጭ ሀገር ጸሐፊ የኢየሱስ ክርስቶስ ሞት ይላል። የሰማችሁ ያለ የኢየሱስ ክርስቶስ ሞት ከሶስት ነገር አድኖናል። አንደኛው ከኃጢአት ፍርድ ወይም ከኃጢአት ቅጣት አድኖናል። አሜን ነው። ኢየሱስን ስናምን ከምንድን ነው? ከኃጢአት ቅጣት ወይ ደግሞ ከኃጢአት ፍርድ ድነናል። ሁለተኛው ከኃጢአት ኃይል ወይም ጉልበት ድነናል። ኃጢአት እኛን አይገዛንም። ኃጢአት አይገዛችሁም ተብለናል። አማኝ ተሳስቶ እንጂ ተገዶ ኃጢአት አይሰራም። በግዴታ ሳላስብ ድንገት ራስ ይላል ቤት አገኘው ታይል ማለት ነው። ለምን ተገደናል? ድንገት ራስ እዚህ ቦታ አገኘው ታይል። አማኝ በሰይጣን ተሳስቶ ኃጢአት ይሰራል እንጂ አስቦ አቅዶ አልሞ በጌት መድቦ ኃጢአት አይሰራም። ስለዚህ ከኃጢአት ጉልበት ድነናል። ሶስተኛውን የሚናገረው ምንድነው? ከኃጢአት መገኘት ወይ ደግሞ ከኃጢአት ህልውና ድነናል። ትክክል አይደል? እነዚህ ነገሮችን መነሻ በማድረግ ነው። ስለዚህ ኢየሱስ ክርስቶስ ሲጠቀለል የትናንቱን ኃጢአት፣ የዛሬውን ድካም፣ የነገውን መተላለፍ ሁሉ ዋጋ ተከፍሏል። አሜን ነው። ጌታን ስናምን የትናንቱ አመፃችን፣
የዛሬው ድካማችን የነገው መተላለፋችን ሁሉ በክርስቶስ የመስቀል ስራ ቅጣት አግኝቶ ጌታ ይመስገን። ኢየሱስ ጌታ። ስለዚህ መጽደቅ ብለን እንጽፋለን። ያው መጽሐፍ ነው፣ ለመስበክ ጊዜ ይሻላል። ለመጽደቅ ወይ ደግሞ መጽደቅ መነሻ የምናደርገው ሮሜ ምዕራፍ 3 ቁጥር 21 አነባል። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ማን የተገለጠው? እየሰማችሁ ያላችሁ ማን የተገለጠው? የእግዚአብሔር ጽድቅ ያለ ሕግ ያለ ሕግ የተገለጠው የእግዚአብሔር ጽድቅ ነው። የተገለጠበት መንገድ ደግሞ ያለ ሕግ ነው። ያለ ሕግ ማለት ያለ ድካም ማለት ነው። ያለ ስራ ያለ ሰዎች ይፈርድ አስተዋጽኦ ድካም ተገለጠ ማለት ነው። ይሄ ብቻ አይደለም። ያለ ከብሉይ ኪዳን ትእዛዛት ውጪ ነው የእግዚአብሔር ሕግ የተገለጠው። ሰዎች ይሄንን ጽድቅ የሚያገኙት የሙሴን ሕግ በመጠበቅ አይደለም። ለምን? ጽድቁ የተገለጠ ነው። ኢየሱስ ያደረገው ተገለጠ ነው የሚለው መጣ። ምክንያቱም እግዚአብሔር ጽድቅ የእግዚአብሔር ሆነ። ኢየሱስ ክርስቶስ ተገለጠ ነው የሚለው አይደለም። በአብ ዘንድ የነበረው ክብር ተገለጠ እንጂ ኢየሱስ ክርስቶስ የጀመረ አይደለም። ቤተልሔም አልጀመረም። ኢየሱስ የነበረ ነው፣ ግን ተገልጦ መጣ። ኢየሱስ ያድናል። ስለዚህ የእግዚአብሔርን ጽድቅ የነበረ ነው፣ ግን በክርስቶስ ተገለጠ። የተገለጠው ደግሞ ያለ ምንድን ነው? ያለ ሕግ። የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ግዴላችሁ በጣም ነፃ የሚያወጣ ቃል እየሰበኳችሁ ነው። እንዲያው በጸጋው ይጸድቃሉ። በውስጥ ክብር ለኢየሱስ ይሁን። መዳን እንዴት ነው? እንዴት ነው? አረ የሆነ ነገር ሕይወታችንን እንዲህ ያደረገልን ጌታ የተባረከ ይሁን። መዳናችንን እንዲህ ያደረገው ጌታ ይባረክ። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ወይስ ሌላ ነው? እንዴት ነው የወደደው? እንዲሁ ከእነሱ ምን ተፈል እንዲሁ ማንም አመፀኛውን፣ ነፍሰ ገዳዩን፣ ዘማዊውን፣ ሰካራሙን እንዲሁ ወደደው ጌታ ኢየሱስ ያድናል። እንዲሁ ወዶ እግዚአብሔር ልጁን ለዓለም ሰጠ። እንዲሁ ወዶ አዳነን። ሃሌሉያ! እግዚአብሔር እንዲሁ እንዴት ዳንክ? እንዴት ዳንክ? አውጆ እንዲሁ ድኛለሁ ብሎ ባካችሁ እንዲሁ እንዲያው በቃ እግዚአብሔር ይመስገን። እግዚአብሔር ይመስገን። ስለዚህ መጽደቅ ይሄንን የሚያሳናገበት ነው። ትምህርት ስለሆነ መጽደቅ የሚለው ቃል የሚያሳየን ከስነ ምግባር ድካም ነፃ መሆንን ሳይሆን ከፍርድ ማምለጥ ነው። ጽድቅ የሚለው ቃል የሚያሳየን አሁን ገባው ማለት ነው። ጽድቅ ወይም ጀስቲፊኬሽን አንድ ሰው ለምሳሌ በፍርድ ቤት ቋንቋ አንድ ሰው ፍርድ ቤት ነው ተከሶ ችሎት ፊት ቀረበ፣ ታየ፣ ጉዳዩ ታየ፣ ተመረመረ። ይሄ ሰው ምንም ወንጀል የለበትም በሰላም ሂድ ተባለ። ስለዚህ ጀስቲፋይ ሆነ ማለት ነው አይደል? ምን ሆነ ማለት ነው? ነፃ ወጣ። ስለዚህ በአማርኛ ምን ማለት ጸደቅ ከምን ሊበየንበት ካለው ፍርድ ሊቀጣ ካለው ቅጣት ሰውየው ነፃ ወጣ ማለት ነው። መጽደቅ ማለት ነው። ኢየሱስ ያድናል እንጂ ከስነ ምግባር ድካም ነፃ ሆነ ማለት አይደለም። ክብር ለጌታ ይሁን። በዚህ መጽደቅን ስናስብ ጸድቅ ያለው ስንል ከእግዚአብሔር ፍርድ አምልጫለሁ እያለ ነው። ጸድቅ ያለው ስንል ከእግዚአብሔር ፍርድ ድኛለሁ፣ ከእግዚአብሔር ቁጣ ድኛለሁ፣ ከእግዚአብሔር መቅሰፍት አምልጫለሁ ማለታችን ነው።
ክብር ለኢየሱስ። መጽደቅ ቅጽበታዊ ነው። የእግዚአብሔር መንግስት ለሰዎች በሽልማት አይደለም የቀረበችው፣ በስጦታ ነው አይደል? የዘላለም ሕይወት በስጦታ ነው የቀረበው እንጂ በሽልማት አይደለም። የእግዚአብሔር መንግስት ለአማኞች በሽልማት አይደለም የተሰጠው። በምንድን ነው? በስጦታ። እግዚአብሔር የዘላለም ሕይወት ሰጠን እንጂ ሸለመን አይልም። ሽልማትማ የሥራ ውጤት ነው። የእግዚአብሔር መንግስት ተሸልመን ከሆነ ሰርተን ወርቆ በዛንተ ይገባሃል ተብሎ ተሰጠን ማለት ነው። ግን እንደዛ አይደለም። የኃጢአት ደመወዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ ምንድን ነው? ያውጃ ምንድን ነው? የዘላለም ሕይወት ነው። ስለዚህ የእግዚአብሔር የጸጋ ስጦታ ነው መዳን። አሜን ነው። ስለዚህ ስለ መጽደቅ ስናስብ ከእግዚአብሔር ፍርድና ቁጣ ስለማምለጥ ነው። ኢየሱስ ያደረገው ከኃጢአት ፍርድ ከኃጢአት ቅጣት መዳን። ጽድቅ የሚለው ቃል አሁንም በጥንታዊ ወይ ደግሞ በግሪኩ የተመዘገበው ዲስዩ ሱናይ በሚል ቃል ነው። ዲስዩ ሱናይ ማለት ምን ማለት ነው? ጀስቲፊኬሽን ማለት ነው። ስለዚህ አሁን በእኛ ትክክል መሆን ማለት ነው። አንድ ሰው ጀስቲፋይ ሆነ ማለት ምንም ትክክል ሆነ። በሕግ ፊት ቀረበና ሕጉ ጉዳዩን ተመለከተው፣ አየውና ሰውየው ትክክለኛ ነው፣ ምንም ጥፋት የለበትም፣ በሰላም ይታል። ስለዚህ መጽደቅ ማለት ከሕግ ፊት ነፃ ሆኖ መገኘት ማለት ነው። ኢየሱስ ያድናል። ይሄ ቃል በቃል የሚሰጠው ትርጉም ነው። ጽድቅ ደግሞ አውዳዊ ትርጉም አለ። አውዳዊ ትርጉሙ ከዚህ በፊት ኃጢአት ሰርቶ የማያውቅ ሰው ማለት ነው። ይከብዳል። አንድ ሰው ጸደቀ ስንል ከዚህ በፊት ኃጢአት ሰርቶ የማያውቅ ሰው ሆነ ማለት ነው። ክብር ለኢየሱስ። ከሃይማኖት ቤት ለመጣ አሁንም አብዛኞቻችን በሃይማኖት ስርዓት ለሚኖር ሰው የከበደውን የእግዚአብሔር ቃል ለመማማር ሊከብድ ይችላል። ግን እውነቱ ይሄ ነው። በክርስቶስ ስናምን አዲስ ፍጥረት ሆነናል። አዲስ ፍጥረት ሆነናል ማለት ነው። ክብር ለኢየሱስ። ለምሳሌ አሁን የአምስት ዓመት ልጅ አንቺ ከዚህ በፊት ፍቅረኛ ነበረች ምናምን ይባላል። የት ነው የምትይዘው? በእናቷ ማህፀን ፍቅረኛ ትይዘው አይደል? ትጠይቃለች። አንተ የአምስት ዓመት ህፃን ወይ የሁለት ዓመት ህፃን አንተ ከዚህ በፊት ሰው ገለህ ታውቃለህ? ሰርቀት ይባላል። የት ይገባል? ገና ማለት ነው። ኢየሱስ ያድናል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። የኋላ ታሪክ የለም። ክብር ለኢየሱስ ይሁን። ትናንት እንዲህ ነበር፣ ትናንት እንዲህ ነበር፣ ትናንት እንዲህ ነበር። ሰውና መዝገብ ያስታውሳል። ሰማይ ግን የትናንቱን ፋይል ዘግቷል። አሁን ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሃሌሉያ! አሮጌው ነገር አልፏል፣ ሁሉም በክርስቶስ አዲስ ሆኗል። ኢየሱስ ያድናል። አንተ የዛሬ 20 ዓመት ታሪክ እያነሳ መጸለይ ያቅታል፣ መዘመር ያቅታል። እኔ የዛሬ 30 ዓመት በመንግስቱ ኃይለማርያም ጊዜ እኔ እኮ ወታደር በነበርኩበት ጊዜ አንዱ ጆሮ ብዬ ወይ ከ30 ዓመት በኋላ ዛሬም በዛ ነገር አንተ ትሰቃያለህ። ሰማይ ይሄንን ዘግቶታል። ለምን? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። የለውም እኮ እኔ አንድ ሰው ጌታን ከተቀበለ 30 ዓመቱ ከሆነ ሰማይ ከ30 ዓመት በፊት ያለውን ታሪክ ትቷል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ይሄ ጉባኤ ደግሞ ያውጀዋል። ማንም በሩባካችሁ በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ማንነት፣ ያ የጨለማ ማንነት፣ ያ የኃጢአት ማንነት፣ ያ የርኩሰት ማንነት አልፏል። አሁን አዲስ ፍጥረት ሆኗል። ስለዚህ አዲስ ፍጥረት ነው ይባላል። አሮጌ ታሪክ የለኝም ይባላል። ሰው ኢየሱስ ያድናል። ጸድቀ
ኢየሱስ ያድናል። ስለዚህ ጌታ እኔን የተቀበለኝ በራስ ላይ መቀለድ ይቻላል። እኔን የተቀበለኝ ከዚህ በፊት ኃጢአት ሰርቶ እንደማያውቅ ሰው አድርጎ ነው። እያንዳንዳችን የተቀበለን እንደዛ ነው። ለምን? እግዚአብሔር ኢየሱስ ክርስቶስን ስንቀበል የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ይበላ ሰው ከስንት ነው? መርጦ ነው። የክርስቶስ ደም ያላጠበው አለ እዚህ ጉባኤ? የክርስቶስ ደም ያላነጻው አለ? የክርስቶስ ደም ያልቀደሰው አለ? የክርስቶስ ደም ዕዳውን ያልሰረዘለት አለ? ክብር ለኢየሱስ ይሁን። ሃሌሉያ። ለጌታ ክብር ይሁን። ለአዳነን ክብር ይሁን። ሃሌሉያ። ለዋጀን ክብር ይሁን። ሰው ኢየሱስ ክርስቶስን ሲያምን ታጥቧል። ኢየሱስ ያድናል። ይኸውላችሁ እግዚአብሔር አሻሽሎ አይደለም የተቀበለ በነገራችን የቀደመው አዳም ተሻሽሎ አንዳንድ መጠገኛ ነገር ተደርጎለት አይደለም፣ ተለውጦ ነው፣ ተቀይሮ ነው፣ አዲስ ፍጥረት ሆኖ ነው። ሃሌሉያ። እኔ አሮጌው አዳም አይደለም ብሎ አሮጌውን አዳም አሻሽሎ አይደለም ጌታ ሰደቁት ያለው፣ ተለውጦ ነው። በክርስቶስ አዲስ ፍጥረት ተደርጎ ነው። በክርስቶስ ደህና ነው። በክርስቶስ ሃሌሉያ። የክርስቶስ ደም የደሙ ኃይል አነጻ፣ የደሙ ኃይል ቀደሰ፣ የደሙ ኃይል ከእስራት ፈታ። ኢየሱስ ያድናል። ይሄ ጉባኤ ጮሆ የደሙ ኃይል ይላል። ክብር ለኢየሱስ ይሁን። የደሙ ኃይል ሃሌሉያ። አመፀኛውን ጻድቅ ያደረገ፣ ዘማዊውን እንደ ድንግል አድርጎ የተቀበለ፣ ነፍሰ ገዳዩን ንጹሕ አድርጎ የተቀበለ የልጁ የኢየሱስ ክርስቶስ ደም ክብር ይሁንለት። ሃሌሉያ። የክርስቶስ ደም ክርስቶስ ደም አመፃችንን ገፈፈው፣ ኃጢአታችንን አነጻ። በእግዚአብሔር ፊት ቅዱሳን ጻድቃን ሆነን እንድንቀመጥ ሌላ እግዚአብሔር የሚያቀርብ ልዑል በሚሆን ማንነት በክርስቶስ እያንዳንዳችንን የሚያቀርብ አይደል ነው አይደል? ጳውሎስ እንኳን እንዳለ እኔ ራሴ ሰው በክርስቶስ ነው ማለት ነው። በክርስቶስ ነው የምንታወቅ። መታወቂያችን ማለት ነው ክርስቶስ። ሰማይ የሚያቀርብ በማን ነው? በዘለቀ ከበደ አደፍርስ ተምትም በቅለው ሰማይ አያቀርብ። ሰማይ የሚያቀርብ በክርስቶስ ነው። አንቺን የሚያቅሽ በክርስቶስ ነው። አንተን የሚያቀርብ በክርስቶስ ነው። ስለዚህ በአብ ፊት ትክክለኛ ሆነናል። ስለዚህ አሁን ጸድቅ ያለው ሲል ሰው እኔ በእግዚአብሔር ፊት ትክክል ሆኛለሁ ማለት ነው። ኃጢአት ማለት ዓላማን መሳት ነው አይደል? ዓላማን መሳት ነው። መጽደቅ ማለት ደግሞ ወደ ዓላማ መመለስ፣ ትክክል መሆን ማለት ነው። ስለዚህ እኔ አሁን በዚህ ሰዓት በእግዚአብሔር ፊት ትክክል ነው። በሚስቴ ፊት ትክክል ላልሆን እችላለሁ። በሰዎች ፊት ትክክል ላልሆን እችላለሁ። በሰማይ ፊት የሚከብደው በሰው ፊት ነው፣ በእግዚአብሔር ፊት መሆን ነበረ። የሚከብደው በእግዚአብሔር ፊት ትክክል ሆኖ መገኘት ነበረ። ግን በክርስቶስ በእግዚአብሔር ፊት ትክክል ሆነ። አሜን ነው ወይ? በእግዚአብሔር ፊት ትክክል ነው ይበሉ ባካችሁ። ዓለም ሳይፈጠር በፊቱ ቅዱሳን አለነውር እንድንሆን በፍቅር በክርስቶስ መረጠ። በማን ፊት? በእግዚአብሔር ፊት ምን እንድንሆን? ኃጢአት የሌለብን እንድንሆን፣ ነውር የሌለብን እንድንሆን። ወዳጆቼ ይኸውላችሁ ዛሬ ሰው ድኖ ድኛለሁ የሚል ግን አብዛኛው ሰው ያልዳነ ሰው ባህሪ ያሳያል አይደል? አንዳንዱ ቤቴ ባይኖር እኔ በምቀልድ ነበረ ምናምን ያለው በቀልጃው መሳቄ ሆነ አይደል? ብዙዎች ደግሞ እግዚአብሔርን በማያከብር የህይወት ስርዓት ይመላለሳሉ። ቤተክርስቲያን ትጮኻለች፣ አገልጋይ ይጮኻል፣ መሪ ይጮኻል። ኧረ ምን እየሆነ ነው? መፍትሄው ይሄ ነው። በክርስቶስ የሆንከውን ካወቅ ምን ማድረግ እንደሌለበት ክብር ለኢየሱስ ይሁን። ግን ሰው ኃጢአትን በህግ ማቆም አይችልም።
ሳምንት እናያለን። ሰው ኃጢአትን በህግ ማቆም አይችልም። እንዳውም ሰው የተመከረ ቀን ምን ይልበታል? አታርግ የተባለ ቀን አድርጎ ያድረስ። ለምን ጊዜ ሰው የተከለከለውን ነገር ማድረግ ይወዳል። እንዲህ ታረግና ስርዓትን ያዝ እያልን እየነገርነው ሰው ስርዓቱን መያዝ አልቻለም። ግን የእግዚአብሔር ጸጋ ኃጢአተኛነትንና ዓለማዊ ምኞትን ያስገዳል። የእግዚአብሔር ጸጋ ዓለማዊ ስሜትን ከልብ ላይ ይነቅላል። የኃጢአትን ማንነት ከልብ ላይ ይነቅላል። ወዳጆቼ ይሄ የቤተ ክርስቲያን ጊዜ ነው። ይሄ የአማኞች ጊዜ ነው። ወደ ትክክለኛው የእግዚአብሔር ቃል እውነት በመመለስ የወንጌልን እውነት በማመን በእግዚአብሔር ቤት ውስጥ እንደ እግዚአብሔር ልጆች ለመኖር መፍትሄው ትክክለኛውን የእግዚአብሔር ቃል መማርና መቅራት ነው። ክብር ለኢየሱስ ይሁን። በእግዚአብሔር ፊት ከዚህ በፊት ኃጢአት ሰርቶ የማያውቅ ሰው ማለት ነው። ኢየሱስ ያድናል። ሁለተኛው ያለ ወንጀለኛነት ያለ በደለኛነት ስሜት በእግዚአብሔር ፊት መቅረብ ማለት ነው። መጽደቅ ማለት ነው። ያለ ወንጀለኛነት ያለ ጥፋተኛነት ስሜት የላሞችና የጊደሮች ደም ስጋን ለማንጻት የሚቀድሱ ከሆነ በዘላለም መንፈስ ራሱን መስዋዕት አድርጎ ያቀረባል። የኢየሱስ ክርስቶስ ደም ሕያው እግዚአብሔርን ልታመልኩ ከሞተ ስራ ሕሊናችሁን እንዴት ያነጻል ይላል ዕብራውያን 9:10። የክርስቶስ ደም ምናችንን ያነጻል? ሕሊናችሁን። የምን የኃጢአት ሕሊና። አንድ የብሉይ ኪዳን ሰው መስዋዕት ያቀርባል፣ ግን ከእንደ ኃጢአት ስሜት ነው የሚኖረው። እግዚአብሔር እኮ ለአንድ ዓመት ዋስትና ሰጥቶታል፣ ግን አሁንም በኃጢአት ስሜት ነው የሚኖረው። ጌታን ስናምስ የኃጢአትን ስሜት ከአይምሮአችን አጥፍቶታል። ክብር ለኢየሱስ ይሁን። ምንድን ሕያው እግዚአብሔርን ለማምለክ ከሞተ ስራ ሕሊናችንን አነጻ። አሁን እግዚአብሔር ፊት ያለ መከሰስ ያለ ወንጀለኛነት ስሜት ኢየሱስ ያድናል። ኢየሱስ ጌታ እንባ ይቀርበዋል። ጸሎት ሲባል እንባ ይቀርበዋል። አገልግሎት ሲባል እንባ ይቀርበዋል። ጌታን ወዶ አይደለም በፍቅር ሳይሆን በፍርሃት እግዚአብሔርን መፍራት የአማኝ ትክክለኛ ማንነት ነው። ትክክል ነው። ግን ብዙ ሰው የሚፈራው ሰይጣን እግዚአብሔርን በሚፈራበት መንፈስ ነው። አጋንንት እግዚአብሔርን ምን ይላል? እንዳለ ያምጣል ማመልከቻ ይቀበላሉ። እንደዚህ ያጠፋናል፣ ይገድለናል፣ ይደመስሰናል ብለው ሰይጣን የሚያምነው አማኝ እንደታለው ስጋት ነሳል። ኢየሱስ በኃጢአታችን ምክንያት እንዳንሞት ኢየሱስ ስለ ኃጢአታችን ሞተ። በበደላችን ምክንያት እንዳንሞት ኢየሱስ ስለ በደላችን ሞተ። ክብር ለኢየሱስ ይሁን። አቃለ ብዙዎቻችን እግዚአብሔር ትምህርት ስሜት አይሰጠንም፣ ግን ይሄ የክርስትና መሰረት ነው። ሰዎች ምን ይፈልጋሉ ተብሎ ትምህርት አይሰጥም። ምን ያስፈልጋቸዋል ተብሎ የሚያስፈልገን ይሄ የሚያስፈልገን ይሄ ነው። የሚያስፈልገን ክብር ለኢየሱስ ይሁን። በክርስቶስ ያገኘነውን ሕይወት መረዳት ነው። ወገኖች የማይባል ቦታ ራሳችንን የምናገኘው ለምንድን ነው? ማንነታችንን ስላልተረዳን። አሁን የጠቅላይ ሚኒስትሩ ልጅ ቦታ እዚህ ጋር ምናምን ሞንጎሊ ነው ምናምን ስለታ ታያታል። ለምን ይሄ ስፍራ ማንነት ሆና ከዛ ቢለይሰው ከዚህ ነው አንተ አማኝ የማይገኝበት ቦታ ትገኛለህ። ዝም ብለህ ራስን ታዋርዳለህ፣ ታሳንሳለህ። ለምን? በክርስቶስ ሆኖ ስለናወቅ አንተ በክርስቶስ የተከበርክ የጸደቅ የዳንክ ያልዳነ ሰው ኃጢአተኛ ነውር የበዛበት ቦታ የሚገኝበት ማንነት ላይ አትገኝም። አንተ የዳንክ ሰው ነው ወዳጅ። ክብር ለኢየሱስ ይሁን። ያንተ መኖሪያና ማደሪያ የእግዚአብሔር ዙፋን ፊት ነው። ኢየሱስ ጌታ ነው። ራሳችንን አልባሌ ቦታ ፌስ በዋል ቀልድ የበዛበት ቦታ የምንገኘው ከዛ ነው። እኔ በክርስቶስ ክቡር ሰው ነኝ ባካችሁ። ኢየሱስ ያድናል። ኃጢአትን በተመለከተ መጽሐፍ ቅዱስ ላይ ሁለት አይነት ኃጢአቶች ተጠቅሰዋል። አንደኛው ኦሪጂናል ሲን የሚባለው ወይ ደግሞ የማንነታዊ ኃጢአት የሚባለው ይህንን የሮሜ መጽሐፍ ምዕራፍ
5 ቁጥር 12 እስከ 14 ያለው አንድ ሰው በአዳም በመሆኑ ብቻ ኃጢአተኛ እንደሚሆን በአዳም በመሆኑ ብቻ ይሄን ይመጣበታል። ሁለተኛ የተሰራ ኃጢአት ሰዎች የሚሰሩት ኃጢአት አሁን ሁሉ ኃጢአትን ሰርተዋል እና ነው አሁን ያነበበው ኃጢአትን ምን ብለዋል? ሰርተዋል። ኃጢአትን የሰሩት ኃጢአተኛ ስለሆኑ ነው። ከወደቀ ሰው ነው። ዝም አዳም ገነት ላይ የወደቀው አመዝሩ ነው እዚህ ያነበበው ገሎ ነው ሰርቆ ነው አይደለም። በእግዚአብሔር ላይ አመፅ አድርጎ ነው። ሲወድቅ ማንነቱ ሲረክስ ምዕራፍ 4 ላይ ግድያ ጀመረ። ከአንድ በላይ ሚስት ማግባት ጀመረ። ለምን? ኃጢአት የወደቀ ሰው ማንነት ነው። የወደቀ ሰው ባህሪ ነው። ከወደቀ ሰው ከረከሰ ሰው ጌታ ማንም ከርኩስ ነገር ንጹህ ማውጣት አይችልም ተብሎ ከረከሰ ሰው ዝሙት፣ ከወደቀ ሰው ሌብነት፣ ከወደቀ ሰው ስካር፣ የወደቀ ሰው ማንነት ነው። ስለዚህ እለት በድርጊት የሚሰራ ኃጢአት አለ። ደግሞ በማንነታችን ሰው በመሆናችን ብቻ ኃጢአተኛ ሆነ ተገኘ። ለሁለቱም ኢየሱስ ክርስቶስ ሞተ። ይኸው አሁን ስለተሰራ ኃጢአት በተመለከተ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ምን ብሏቸዋል? በክርስቶስ ሲያምኑስ በጸጋው ምን ይላሉ? ይጸድቃሉ። ስለዚህ ያን የእግዚአብሔር ክብር ያገኛቸዋል። ኢየሱስ ያድናል። አስቀድሞ ያወቃቸው ጠራቸው፣ የጠራቸው ምን አላቸው? ምን አላቸው? አጸደቃቸው። ያጸደቃቸው ምን አላቸው? ሁሉ ባንዲ ነው ታዲያ አጸደቃቸው። ኢየሱስ ያድናል። ድርጊታዊ ኃጢአቶች አሉ። ሌላው ደግሞ እንዳልኩት የተወረሰ ኃጢአትን በተመለከተ ይህ አይነት ኃጢአት ሰው በመሆናችን ብቻ አንዳንዶች ወንጌል ሲመሰከርላቸው ይህ ዛሬ ለሚጠጣ ሄና ዛሬ መሰከር ምናምን ይሆናል። ሰው ከፍጥረት የቁጣ ልጅ መሆኑን አያውቅም። በፍጥረታችን የቁጣ ልጆች ነበር ይላል መጽሐፍ። ስለዚህ ከዚህ ቁጣ ለማምለጥ ወደ ኢየሱስ መምጣት ነው። ኢየሱስ ያድናል። ስለዚህ ከእግዚአብሔር ፍርድ ለማምለጥ ወደ ኢየሱስ መምጣት ነው። ለዚህ ነው ጌታ ምን ብሎናል? ማቴዎስ 7:16 ላይ ከበለስ ኩርንችት አይለቀምም፣ ከኩርንችትም በለስ አይለቀምም። ችግሩ ምንድን ነው? የፍሬ ማለት ነው። ለወይን ያላደረኩለት ፍሬ ሊያፈራ አልቻለም። ችግሩ ምንድን ነው? የፍሬ አዳም ጾም ጸሎት ሊገባ አዳም ያው አዳም ነው። ሃይማኖታዊ ስርዓት ሊፈጽም ያው አዳም ነው። ነጠላ ቢለብስ ምንም ያደርግ አዳም ያው አዳም ነው። ይሄንን በማድረጉ የተቀደሰ ማንነት አይኖረውም። እንዲቀደስ ወደ ኢየሱስ መምጣት ነው። ወደ ኢየሱስ ሲመጣ ኔቸሩን ይቀይራል፣ ተፈጥሮውን ይቀይራል። ትናንት የኃጢአት ተፈጥሮ የነበረው ሰው ወደ ጌታ ሲመጣ የጽድቅ ተፈጥሮ ይኖራል። ስለዚህ አሁን በጌታ ከመሆናችን በፊት የኃጢአት ተፈጥሮ ነበረብን። አሁን ጌታን ስንቀበል የጽድቅ ተፈጥሮ ነው። የጽድቅ ማንነታችን ሆኗል። እዚህ ውስጥ ቅዱሳን አሉ አይደል? ቅዱሳን አሉ አይደል? ቅዱሳን አላችሁ። ክብር ለኢየሱስ። በክርስቶስ ቅዱስ፣ በክርስቶስ ቅዱስ ኢየሱስ ያድናል። ወዳጆች ኢየሱስ ያድናል። ክብር ለጌታ። ለምሳሌ ዳዊትን እንደ ምሳሌ ብንወስድ ዳዊት መጽሐፍ መስክሮለታል። ዳዊት ቅዱስ ሰው ነው ተብሏል አይደል? ቅዱስ ሰው ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ ጌታ ራሱ መሰለኝ ዳዊት ቅዱስ ነው። ደግሞ ዳዊት ምንም ኃጢአት መስራት አይፈልግም። ኃጢአት መስራት እንደማይፈልግ በተደጋጋሚ ጊዜ ተናግሯል። ግን ዳዊት ኃጢአትን በየእርምጃ ነው የሚሰራው። ኃጢአትን መስራት አይፈልግም፣ ግን ከኃጢአትም አይደለም። ምክንያቱም ምንድን ነው? መዝሙር 50 ቁጥር 5 እናቴ በአመፃ ተጸነስኩ በኃጢአት ተወለድኩ። ይህ ሰውየው ችግር ያለው ዘሩ ላይ ነው። በኃጢአት ተጸንሶ በኃጢአት ላይ ተወለደ። ስለዚህ ወደ ኃጢአት የሚገፋፋው ዳዊት ፍላጎቱ ሳይሆን የኃጢአት ዘር ውስጡ ስላለ ነው።
አማኝ አለ እዚህ ውስጥ ስታምን ግን ይሄ የኃጢአት ዘር ይወጣል። የጽድቅ ዘር ነው ውስጥ የሚገባው። ክብር ለኢየሱስ ይሁን። አሁን ኃጢአት ለመስራት አንደኛ ዮሐንስ ምዕራፍ 4 ይቅርታ ምዕራፍ 3 ቁጥር 8 እና 9 ስናነብ ከእግዚአብሔር የተወለደ ምን አይደለም ኃጢአት አያደርግም። ምክንያቱም ሲናገር ማለት ጨርሶ ከሌለበትም ማለት አይደለም። ሳምንት ነው ያለው ከእግዚአብሔር የተወለደ ኃጢአት አያደርግም። ምክንያቱም ከእግዚአብሔር ተወልዷል፣ ዘሩ በእርሱ ይኖራል። ሰውየው ኃጢአት እንዳይሰራ የሚረዳው ምንድን ነው? የእግዚአብሔር ዘር ውስጥ ስላለ ኢየሱስ ያድናል። የጽድቅ ዘር ውስጡ አለ። እናንተ የጽድቅ ዘር ሰውየው ስላለ ሰውየው በኃጢአት አማኝ በረከሰ በወደቀ በተቃለ ማንነት ህይወቱ እንዳይኖር የጽድቅ ዘር ውስጡ አለ። ኢየሱስ ያድናል። ጌታ ለዘላለም ይተዋል። የጽድቅ ዘር እኛ ውስጥ አለ። ስለዚህ አንድ ሰው ጸደቀ ሲባል ከእግዚአብሔር ፍርድ አመለጠ ማለታችን ምን ማለታችን? ከእግዚአብሔር ፍርድ አመለጠ፣ ከእግዚአብሔር ፍርድ ዳነ፣ ከእግዚአብሔር ቁጣ አመለጠ ማለታችን። ምን ይሰማችኋል? ወደፊት ስታስቡ፣ ከሞት በኋላ ያለው ህይወት ስታስቡ ሲያሰላስሉ ጊዜ ይስጣል። ከወከባውና ከግርግሩ በጣም ራሳችን እናገር ከሞት በኋላ ያለው ህይወት ስታስቡ ምን ይሰማችኋል? እኔ ለዛ መንግስት በቁ አይደለም፣ እግዚአብሔር መንግስት አልበቃም እያለ ነው። አንዳንዶቻችን መጨረሻ ያሳመን እያለ ነው። አንዳንዶቻችን ለንስሐ ሞት አብቃን እያለ ነው። አሁን ትንሽ ነገር ነው። ብዙ ሰው ለንስሐ ሞት አብቃን ትንሽ ነገር ነው። ስቃርጎ ያስተከሰ ስቃርጎ ለምን ወጣ ነው ወደ ጌታ? ለምን ወጣ? ክብር ለኢየሱስ። ለምን ወጣ ነው ወደ ጌታ? ወደ ጌታ ለመዳን አይደል? ዘላለምን ለማግኘት ለመስደድ ወንጌል ከሚያለው ፍራቻና ስጋት ነፃ ነው። ወዳጆቼ ወደ ወንጌል ከመጣ በኋላ ሰው ከዚህ አይነት ፍራቻ ነፃ ጌታ ይባላል። ወንጌል የሰጠን በረከት ነው። የመጀመሪያው መዳናችን እንዳይቀልብን መጽሐፍ ስለ ኤሳው ሲናገር እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆኑ። የኤሳው ጥፋት ምንድን ነው? ታይገቱ ብኩርናውን አሳልፎ ሰጠ። ከዛ በእንባ እንኳን ተግቶ ቢለምን ዳግመኛ የንስሐ ዕድል ማግኘት አልቻለም። ኤሳው ለምን? ብኩርናውን አቃለ። ኤሳው ያለቀሰው ለብኩርናው ሳይሆን ለበረከቱ ነው። ኤሳው በረከቱን ያጣቀም የተሰማው ስሜት ብኩርናው የተረጠቀ ተሰማው። ለምን? ብኩርናዬ ለምን ይሄዳል? ለነፃማ ብኩርናው ያገኝ በመወለድ ያገኘው አልደቀመ። ዛሬ ብዙዎቻችን መዳን ለምን ይሄዳል? መዳን ይቀላል። ብዙዎቻችን ጋር ይቀላል። መዳን ይቀላል። መዳን በጣም ትንሽ ነገር ነው። እኛን የሚያስፈነድቀን ሌሎች የናቁት ነገር ነው። እጅጉ አሳዛኙ ነገር እሱ ሌሎች ያልዳኑ ሰዎች የናቁት ነገር በእኛ ዘንድ ትልቅ ነገር ነው። እጅግ ያሳዝናል። እግዚአብሔር ልቦና ይስጥ። እግዚአብሔር ወደ ልባችን ይመልሰን። ሌሎች ጋር ትንሽ ሌሎች ጋር የቀለለ ነገር እኛ ጋር ትልቅ ነው። ልቦናችሁ ያለው ሰው መዳንህ እንዳታሳንስ ነው። ለምን መሰላችሁ? ሁሉ ነገር ከመዳን በኋላ ከመዳን ጌጂ ክላስ አልኩት እናንተ ቢመጣና ነው ማለት እንግዲህ የላችሁ መዳናችን መሰረታዊ መዳን ላይ ከሳት ጸሎት ላይ ስታ መዳን ላይ ከሳት
አምልኮ ላይ ትስታለህ። መዳን ላይ ከሳት መንፈሳዊ ህይወት ላይ ትስታለህ። መዳን ላይ ትክክል ሁሉ ነገር ላይ ትክክል ትሆናለህ። ክብር ለኢየሱስ ነው። ወዳጆቼ ተዋለም የሃይማኖት ምሁራን እንዳይመስላል ወደ ጌታ የመጣ ነው ከዚህ ሁሉ ስጋት ለማለት ከመጣ በኋላ እዚህም ፍራቻ ይኸውላችሁ ኃጢአት ገዳይ በሆኑ ኃጢአት አጥፊ በሆኑ ኃጢአት ሲሆን እንደሚሆን በየትኛው የምስል ይስራ አይደል? በየትኛው የምስል ኃጢአት ሲሆን እንደሚያስገባ ይሰበካል። አዲስ ነገር ነው። እኛም እናምናለን ኃጢአት ሲሆን ያወርዳል። ልክ ነው። ኃጢአት ሰውን ከእግዚአብሔር ለይቷል። ልክ ነው። ኃጢአት መልአክን ወደ ሰይጣን ቀይሯል። ልክ ነው። ግን ይሄ ኃጢአት መፍትሄ ተገኝቶለታል። እሱም የኢየሱስ ክርስቶስ ደም ነው። እዚህ የምናወራው ስለ መፍትሄ ነው ወዳጆች። መፍትሄ አለ። ኑ ወደ ጌታ ኑ፣ ወደ ጌታ ና። መፍትሄ አለ አለ። ኢየሱስን በማመን ብቻ ትድናለህ። ኢየሱስን በማመን ብቻ ትጸድቃለህ። ኢየሱስ ያድናል። መፍትሄ ነው። እኛ የምናወራው መፍትሄ ነው። ወንጌል መፍትሄ ነው ለዓለም ያለው። ና ከእስራት ትፈታለህ። ና ከጨለማ ታመልጣለህ። ና ከሞት ትድናለህ። ወንጌል መፍትሄው ይሄ ነው። ወንጌል ነው። እንዴት ያለው ፍራቻ ነፃ ነው። አንድ እህት ከዛሬ 5-6 ዓመት በፊት ወደ ጌታ መጣች። ወደ ጌታ መጣችና በጣም ደስ ብሎ መጣች። ጌታ ይባላል ነው ለካ ከመጣች በኋላ እነሱ ራሳቸው በመዳናቸው እርግጠኛ ወዳሉ ሰዎች ነው። ከዛ ቃሴ መጣ አላረፈች። ከተወሰነ ጊዜ በኋላ እንግዲህ እኮ ተመለሰች ተባለ። ስለዚህ አናገርኩት ደግሞ ቶሽ ነው እትሮት ከመጣች በኋላ እንዴት እንደገና ወደ ማለት ነው ማለት ነው ሲኖር እኔ አርፋለሁ ብዬ ነው ወደ ጌታ የመጣሁት። ተመጥቼ ማረፋቸው የማልቀስ እዚህ ሆኜ አላለቅስም ማለት አይደል? እዚህ ሆኜ አላለቅስም። ዛፍ አለ አይደል? ዛፍ አለ መቃብር ግን የሆነ ሰው ሸቆጥ ብለህ ስቅስቅ ብለህ ታለቅሳለህ። የት ሲል ማንስ ያስለቅሳል? ማልቀስ ለማልቀስ እዛው የመጨነቅ እዛ ወደ ጌታ የመጣ ነው ለማለት ኢየሱስ ያለ ወደ ጌታ የመጣ ነው ለማረፍ ነው። ወደ ጌታ የመጣ ነው ለመገላገል ነው። ወዳጆቼ ዛሬም ወደ ጌታ ከመጣን በኋላ ስለ ኃጢአታችን መላለስ ሆነ ትክክለኛ ወንጌል አላገኘንም። ስለ ኃጢአታችን ምናነባ ሆነ ዛሬም ትክክለኛ ወንጌል አላገኘንም። ትክክል 40 ዓመት ሊሆን ይችላል ጌታ ካገኘ ግን ትክክለኛ ወንጌል አላገኘንም እያልኩ ነው። ለምን ወደ ጌታ ስንመጣ በኃጢአታችን ከመለስ እንድናልፍ ነው። ክብር ለኢየሱስ ይሁን። የሞተልንን እንድናከብር ለሞተልን እንድንዘምር ከኃጢአት ለፈታን ከስርዓት ለገላገለን ልናሸበሽብ ነው። ወዳጆቼ ሲጀመር ኃጢአት በእንባ ነው ወይ የሚወገደው? የልጁ ኢየሱስ ክርስቶስ ደም ከኃጢአት ያነጻል የተባለው ለኃጢአት መፍትሄው ደም ብቻ ነው። የኢየሱስ ክርስቶስ ደም በሌላ በምንም ነገር የኃጢአት ስርየት የለም። ኢየሱስ ያደለ ለማረፍ ቤተክርስቲያን የመዳን እርግጠኝነት የግድ ነው። ለምን ወንጌልን እያስተማርን ለሰዎች የመዳን እርግጠኝነት የማይሰጥ ከሆነ ጥርጣሬ ነው። ሁሉም ቦታ ጥርጣሬ አለ። ግን ቢያንስ እዛ 5-6 መንገድ ስላለ በዚህ ነው አይሳካል፣ በዚህ ይሳካል ብሎ ይሞክራል። ጠራ ነው አንድ መንገድ ነው ያለው አለ። አንዱ መንገድ ደግሞ እንዲጠራጠር ካደረገው ሰውየው በምን ይጽናናል? መንገድ ሰጠን። ስለዚህ አንድ መንገድ ነው ብለን ከጠራነው በኋላ እዚህ ላይ እርግጠኛ ካልሆነ ሰውየው በምን ይሞክራል? የሆነ ነገር እንዳይሞክር እዛ በማርያም ቢሞክር በአርሴማ ቢሞክር በተስካር የሆነ አንዱ ብቻ ይገባል ይላል ወደ ያስባል። ጋር እየተጠናና ይኖራል ብዙ መንገድ ስላለ። ስለዚህ የመዳን መንገድ ትክክል ነው። የመዳን መንገድ አንድ ነው። እዚህ ላይ ግን እርግጠኛ መሆን አለበት። ሰው ወደ ጌታ ወደ ጌታ ስትመጣ ትድናለህ። ከዚህ የዘላለም ሕይወት ከጨለማ ኢየሱስ ያለ ጻድቅ
ኃጢአቱ በእግዚአብሔር ፊት እንዳያነባ ኢየሱስ ደም አፍስሷል። ጽድቅ ማለት ነው ብለው አይተን ተቀበለ። ስለዚህ ሲጠቃለል መጽደቅ ማለት መጽደቅ ምንድን ነው? እኛ የእግዚአብሔር ነፃ ስጦታ እየጻፈ ክብር ለኢየሱስ። ዛሬ ግድግዳ መፍጠር የለም። ተረጋግቼ ነው የማጸፋቸው። ኢየሱስ ጌታ ነው። የእግዚአብሔር ነፃ ስጦታ ጽድቅ ምንድን ነው? ሲያውጁታ እግዚአብሔር ነፃ ስጦታ ትንሽ ነገር አዋጣችሁ ምናምን አይልማ አልተባልንም አይደል? እንዲህ ማለት ደግሞ በክርስቶስ መስቀል ላይ አመፃ መስራት ነው። በክርስቶስ መስቀል ላይ ቁጣ ማምጣት ነው። ኢየሱስ የሰራው ስለማይበቃ እኔ የሆነ ነገር ልጨምር ማለት ክህደት ነው። ኢየሱስ ጌታ ነው። አንደኛ እግዚአብሔር በተስፋ፣ ሁለተኛ በስራ ወይም በሰዎች ጥረት የሚገኝ አይደለም አይደል? በስራ ወይም በሰዎች ጥረት የሚገኝ አይደለም። ምን ጽድቅ፣ ምን መዳን፣ ምን የዘላለም ሕይወት በሰዎች ጥረት የሚገኝ አይደለም። እና በሰዎች እንኳንም በጥረት አላደረግም። ማን ይሞክረው? ማን ያስበው? ማንም አያስበው። ለማንም አይሳካም። መዳን በሆነ ነገር ግን ለማንም አይሳካም። እንኳን መዳን በነሰው እንዴት የሚያሳርፍ ነገር ነው! እንዴት የሚያሳርፍ፣ እንዴት የሚያስደስት! ስለ ዳነ ብቻ እግዚአብሔርን አመስግኖ የሚያክሰው ስለ ዳነ ብቻ እግዚአብሔር ይመስገን። ስለ መዳናችን ብቻ ጌታን ማመስገን ነው። ግዴላችሁ ይሄ የወንጌል ቶሚ ነው። ስለ መዳናችን ብቻ እግዚአብሔር ይመስገን። ስለ መዳናችን ስለ ጽድቅ ከጨለማ ስለወጡ የክርስትና ምድር ላይ ካለበት አንዱ አይደለም ነው ነው አይደለም። ምድር ላይ ካለ ሃይማኖት አንዱ አይደለም። ብቸኛው ወደ እግዚአብሔር የመድረሻ መንገድ ነው ክርስትና። ብቸኛው የዘላለም ሕይወት ማግኛ መንገድ ነው። ብቸኛው መጽደቂያ መንገድ ነው ክርስትና። በዚህ መሰረት ላይ እስካልተመሰረትን ድረስ ሁሉም የኛ ነው። ኢየሱስ የተባለበት እግዚአብሔር ሥላሴ ስም ባለበት ሁሉ ይሄን ግራ እንጋባለን አይደለም አይደለም። እውነተኛውና ትክክለኛው መንገድ ክርስቶስ ብቻ ነው። አንድ መንገድ አለ ኢየሱስ፣ አንድ ሕይወት አለ ኢየሱስ፣ አንድ እውነት አለ ኢየሱስ። ኢየሱስ ብቻ፣ ኢየሱስ ብቻ ነው። ባካችሁ እንዴላችሁ አውዱ ኢየሱስ ብቻ ነው። በኢየሱስ ነው የምናገለው፣ በኢየሱስ ነው የሚጨመረው። ይሄ አብ የሰጠን መንገድ ኢየሱስ ነው። ክብር ለጌታ። ሌላኛው ይሄ የሚገኙ በእምነት ብቻ በእምነት። ይሄንን ለምን እንዳወራው ሳምንት ይገባችኋል ማለት ነው። በእምነት ብቻ የሚገኙ ክብር ለኢየሱስ። ሌላ ከኃጢአትና ቅጣትና ፍርድ መዳን ነው። በተለይ ከኃጢአት ቅጣትና ፍርድ ነው። ከኃጢአት ቅጣትና ፍርድ መዳን ማለት ነው። ኢየሱስ ጌታ ነው። ድነናል ከኃጢአት ቅጣት ድነናል ከኃጢአት ቅጣት ከኃጢአት ቅጣት ድነናል ወይ? ተናገሩ ዲናችሁ። ከኃጢአት ቅጣት ድነናል ወይ? እስኪ ወንዶች ድነናል ወይ? ከኃጢአት ቅጣት እህቶች ከኃጢአት ቅጣት ድነናል ወይ? እግዚአብሔር ክብር ይሁን።